ዛሬ ኤፍሬምን አይታችሁት ከሆነ የምር በጣም የሀዘን ስሜት አለበት። ምክንያቱም ወንድሙ እያፋጠጠው ወንድሙ መሆኑን እረስቶ ባዳን ወደሱ አቀርቦ ወንድሙን ዳር ላይ ያስወጥቶታል። እና እኔ ዝም ብዬ ፊቱን ስመለከተው አይኑ የምር በጣም ነው የከፋው ኤፍሬም። አብርሃም በዚህ ሰዓት ላይ የሚያደርገውን ነገር አያውቅም። ከኤፍሬም ይልቅ አሁን ላይ ጫታሙ ነው ለሱ ጠቃሚ ሰው፣ ለሱ እውነተኛ ነገር የሚነግረው። እንግዲህ ጫታሙ በተቃራኒ የአብርሃም ትዳር እንዲፈርስ የሚፈልግ ሲቀጥል ደግሞ በኤአይ አቀናብሮ እነሱ መወንጀል የሚፈልግ ሆኖ ሳለ እሱ ግን ወንድሙን እንዳያወራ ማድረግ መኮለም። እንዴ አብርሃም ግን አንተ ምን አይነት ሰው ነህ ግን? ምንድነው ችግር? እኔ እኮ አይገባኝም ችግሩ ምን እንደሆነ ከሁለታቸው ላይ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ቤተሰብ ቪዲዮውን ላይክ ማድረጋችሁን አትርሱ። እና በቅድሚያ አብርሃም ታደሰ ማለት ነው፣ ዝም ብለህ አንተ መሬት እርገጥ፣ ኳስ በመሬት አድርገው። ምንድን ነው ሩታና ኤፍሬም ሲያወሩ እንደዚህ የምትሆንባቸው ለምንድን ነው? እኔ እኮ አልገባኝም ቤተሰቦች። እኔ ግን ምን እንዳሰብኩ ታውቃላችሁ? ዛሬ አብርሃም የተበሳጨበት ምክንያት ግን በመጀመሪያ ደረጃ አብርሃም እንደምናየው ከሆነ ከሄርሜላም ከሩታም ወጥቶ ሌላ ደግሞ ከወረዳ ልጃገረድ ይዞ ሊመጣ እኮ እንዲህ የሚያደርገው። ሌላኛውን ልጃገረድ ይዞ መጥቶ ደግሞ እሷን በቃ ጠቅ ካረገ በኋላ እዛ ደግሞ ምን ችግር አለበት? እሱ መቼ ያልቅበታል? ሌላኛውንም ሊያመጣ ይችላል ማለት ነው። እና ነገር ግን እንደዚህ የተናደደበት ምክንያት ከሩታ ላይ በጣም ነው እየዘለለ የነበረው። ልክ እንደ ፌንጣ ካናትሽ ላይ ልሰቀል ነው ያላት። እና ትናንትና እንግዲህ ደስታ የሩታ ፍቅረኛ ማለት ነው። ማለት እሱ የሚያፈቅራት እሷ ግን የማታፈቅረው ምን ሲል ነበረ? አብርሃም ስነ ስርዓት ያዝ። ሩታ ማለት ከሄርሜላ ውሽሚት ነው ማለት ያለብን። ከውሽሚት መወዳደር የሚገባት ሴት አይደለችም። ስነ ስርዓትን ያዝ። እኔ ስገባ አንተ እየመጣ እየበጠበጥከኝ ነው። እኔ ስወጣ ደግሞ ሩታን አሳምረ አትይዛትም። ሚስት እንዴት አሳምሮ እንደሚያዝ እኔ አሳያለሁ፣ ልቀቅልኝ ብሎ እንግዲህ አስጠንቅቆት ነበረ ማለት ነው። እንግዲህ ሩትዬ ያው እዚህ ጋር የሚጠብቃት ስላለ ምናልባት ተናዶባት ነው። በዛ ምንም ሳታወራ እኮ ነው ቤተሰቦች እኔ ማለት ይሄ ልጅ እብደቱ እንደቀጠለ ነው። እና ሩታ ምንም ነገር ሳታወራ አጩሂ ይላታል ማለት ነው። ይሄ ማለት እውነታውን ለመደበቅ እነሱ ጥፋተኛ ሆነው እንዲገኙ ትፈልጋለህ አብርሃም በመጀመሪያ ማለት ነው። እና ምንም እንደዚህ የሚያስደርግ ነገር የለም። የጠየካትን ነገር ልታስረዳ ፈለገች፣ አንተ ግን አፏን ያስካት። አጩሂ አልጮህችብም አታስመስል፣ ዝም ብለህ ማለት ነው። አንተ የራስ ጠቃሚ የሆነን ነገር አታቅም። አሰሱን ገሰሱን ነው የምታንኳትተው ዝም ብለህ ማለት። በዚህ መልኩ ደግሞ መቼም ከእውነታው እንደማደርስ የታወቀና እርግጥ አድርገን እንነግራለን። እና ስነ ስርዓት ይኑርህ ሩታ። እኔ እንደዚህ እርግጥ ብላ እንድታወራ ነው እንደ የምትፈልገው። የሩታን ባኮ ለአንተ ጥጋብ ነው የሚላ። እንደዚህ ኃይለኛውን እርግጥ ስታረግ ነው አንተ ቆስ የምትለው ማለት ነው። እና ሩትዬ ዛሬ እኔ በጣም ነው ያስደሰትሽኝ። የምሬን ነው የምልሽ። በቃ ልካቸው እንቅጫ ማለት ነው። ይሄት አባታቸውና ለማን አባቱ ብለሽ ነው የምታለቅ? ስለዚህ ተራ ደግሞ ተሮች እንዴ! በእርግጥ ያስለቀሳት ምክንያት እናውቀዋለን ሁላችን ለምን እንደሆነ ማለት ነው። ቢሆንም ግን ለነዚህ አረመኔዎች እንባሽን ማሳየት አይጠበቅብሽም። ኃይለኝነትሽን ነው ማሳየት ያለብሽ ማለት ነው። ይሄ አብርሃም ተብዬውን ቢሆን አንደበቱን ነው ማዘጋት ያለብሽ። ሲጀመር አሁን ሩታ እኮ ስትናገር እንዴት እንደ ጸጥ ብሎ ሰማት። በቃ ይሄን ነው የሚፈልገው፣ ኃይለኝነቷን ነው የሚፈልገው። ሰው ሩታ ነገር ካበረደች ሁላቸውም አይመቻቸውም፣ እናቴ አይመቻቸውም በቃ። እና ምን ለማለት ፈልጌ ነው፣ አብርሃም ብትረጋጋ ይሻላል። ይሄን ያክል ንጥር አያዋጣም። እንደዚህ ሆነ ሄደህ ማለትም ተክለፍልፈ እኔ ራሴን ህይወት መርጫለሁ ብለህ ሄደህ ልጃገረድ አታገኝም በዚህ አጋጣሚ። ጥጋበኛ እና እች ሄርሜላ ተብዬ ደግሞ አረ ዛሬ አንድ ጉዳየው። እች ሴትዮ ይሄን 2 ቀን ግን ምን አስባ ነው ፀጉሯ እንዴ እንደ ቀን እንዳቆማብን የምትመጣው? የብዙዬ ወደታች ማስተኛ ማለት ተሰራችሁ መሰለኝ። እሷ ተሰራች እንዴ? የብዙዬ ፀጉሯን ወደታች መተኛቱ ስናይ እችኛዋ ደግሞ ተነሳች። በተራዋ ፀጉሯን ቆማ ትመጣለች። ልትወጊን ነው አንቺ። በነገሮች የምትወጊን አይበቃሽም እንዲ አንቺ አረመኔ። እና ምን አየው መሰላችሁ? እኔ እኮ ማርያምን ፀጉሯ ይመስለኝ ነበር እስከ ዛሬ ድረስ። ለካ እናቴ ከጭንቅላቷ ነው እንዲ ያለው ፀጉሯ። የምሬን እምላችሁ ዊጉን የፀጉሯ ነበር የሚመስለኝ ማለት ነው። እና
አረ ጉድ ነው። ለማንኛውም ይሁን። አረ እኔ ስለ ጸጉሯ አይመለከተኝም፣ ግን እኔ ግራ የገባኝን ነገር ነው የነገረው። የምር መስሎ የነበረ እስከዛሬ ስታረግ የነበረውና ማለት እና አብርሃም ታደሰ እንግዲህ በጣም ነው የተዋረድከው። በነገራችን ላይ አንተ እውነት እኔ ጠርጥሬያቸው አይደለም እነሱን ማምኛቸው አይደለም የምትለው፣ ጠርጥራቸውማ እኮ ነው በስነ ስርዓት መተህ ጠርተህ ልታናግራቸው የፈለግከው። ምን ያወላግዳል ከዚህ ጋር እንዴ? ባጠረጥራቸው ማኑሮ እኮ አይ ይሄ ነገር ኤአይ ነው እነሱ አላደረጉትም ትክክለኛ ማስረጃ አምጡ ብለህ እኮ ትመልሳቸው ነበር አይደል እንዴ? ካንተ ጋር ከመጡ በኋላ እኔ እናንተን ጠርጥሬ አይደለም። ሲቀጥል ደግሞ ፎቶ የኛ ነው። እኔ እኮ ሩታና ኤፍሬም አንደኛ ናቸው የምንለው በምክንያት ነው። ገባ? ምክንያቱም እዚህ በፊት ከሜሪ ጋር ተገናኝታችኋል ሲባሉ በስነ ስርዓቱ አልካዱም። አዎ ተገናኝተናል ብለው ተናገሩ ማለት ነው። አሁንም ቢሆን ፎቶውን አልካዱም። እንደውም የቅርብ ጊዜ ነው። አዎ ካፌ ላይ እኔና እሱ ቁጭ ብለን ነበረ። ስለዚህ ፎቶውን ያለንበትን ካፌ ካዩ ከዛ ጋር ማቀነባበር አያቅታቸውም ብላ እየነገረችው ለምን ድምጻቸው የእናንተ አልሆነም ብሎ ግግም ይላል። ለምን ይሆናል ድምጻቸው ሲጀመር? እንዴ አንተ አንድ ሰው አላደረግንም ካለ አላደረግንም ነው አይደለ እንዴ? ግዴታ ድምጽ ለምን አልሆነም እያለ ኤፍሬም ይከራከራል ማለት ነው። እና ከዚህ ላይ ኤፍሬም እንዴት እንዳዘነበት የምር በጣም ነው ያዘነበት። ምክንያቱም የኔን ድምጽ ከልጅነቴ ጀምሮ በደንብ ታውቀዋለህ፣ እንዴት እንደዚህ ትለኛለህ ወንድሜ ብሎ አዘነበት፣ ከፋው ኤፍሬም። ስለዛ አብርሃም በዚህ መንገድ መቼም ቢሆን እውነት ስለማታወጣ በቃ ጥርግ ማለት ነው። ከሁለቱም ህይወት መውጣት ፈልጋል፣ ጥርግ ማለት ነው። እና ምንድን ነው 10 ነገሮች ተስተካክለውልኝ የራሴን ነገር መርጬ እንድኖር ይረዳኛል ምናምን እያልክ ዝም ብለህ የወሬ ትሮናፋ አቱንብን። ሲቀጥል ደግሞ ይሄ ቮይዙ መግባት አለበት ብለህ ነበር አይደል? ለምን አልገባም? ፎቶውም መግባት አለበት፣ ቮይዙም መግባት አለበት። ለምን እናንተ ብቻችሁ ከሱ ታያላችሁ? እዚህ ጋር እኮ ከእናንተ የበለጠ ህዝብ አለ ይሄን ነገር የሚጠብቀው፣ በጸና የሚጠብቅ ሰው አለ አይደል እንዴ? ለምን አላስገባችሁበትም? ከቪዲዮ ላይ ሩታ ምን አለች ለሄርሜላ ማለት ነው። የምር አንቺ ይሄ ነገር ትክክል ነው ብለሽ ሞራሉ ካለሽ ሁሉንም ፖስችው አለቻት እኮ። ፖስችው ግን አላስገቡትም። ማስገባት ነበርባችሁ እና ለምን አላስገባችሁበትም? ማለት ቪዲዮ ላይ መጨመር ነበረባችሁ ይሄንን ነገር። ምክንያቱም እኛ ማየት አለብን፣ ህዝብ ማየት አለበት ማለት ነው። እና እናንተ ከዛው ታመጡታላችሁ፣ ከዛው ታደባብሱታላችሁ። አለፈ። አሁን የበፊቱን እያለፉ እንደገና አዳዲስ ነገር እያመጡ ነው። ባለፈው አብርሃም የዳነበት ነገር ምንድን ነው ተባለ፣ ተደባብሶ አለፈ። አሁን ደግሞ እቺ ሄርሜላ የምትባል ኮተት ይዛ መጣች። የኤአይን ነገር አደበላልቃ አቀነባብራ ይዛ መጣች አብርሃምን ለማሳመን። ከዛ በኋላ እሷ አሸንፋ አብርሃምን ወሰድኩ ለማለት ማለት ሲያምርሽ ይቀራል። አንቺ ወራዳ ማለት ነው። አብርሃም ሲያምርሽ ነው የሚቀረው። ሲጀምር አንቺ በማትጠረጠሪበት መንገድ እየተጠረጠርሽ የማይገባሽ አንቺን እንዳልፈለገ አይገባሽ ሙጥኝ ብለሽ እንደ ሙጫ ተጣብቀሽ አንዴ ጀርባውን ይሰጥሻል፣ አንዴ በቃ ሄርሜላ ለምን አትየውም? ግን አብርሃምን አይፈልግሽም እውነት ለመናገር ማለት ነው። እና ነገሮች ሁሉ እንደዚህ እየተደባበሱ እያለፉ ነው። እኔ እኮ እንዴት አምኗቸው እንደመጣ እኮ ግራ ነው የሚገባኝ ማለት ነው። ፎቶና የነበራችሁበት ካፌና ወሬው ይመሳሰላል። መመሳሰሉ እኮ እንደውም በጣም ነው ሊገርም የሚገባ አብርሃም። ከዛ በላይ ደግሞ ወንድም ግግም ብሎ በቃ የኔ ድምፅ አይደለም ካለ ልትረዳው ነው የሚገባ እንጂ ማለት ነው። ለምን ብለህ ልጠይቀው አይገባህም አንተ ሲጀመርም እንዴ። ድምፅ ለምን ያንተ አልሆነም ተብሎ ከሰው ጋር መከራከር እኮ አይቻልም በመጀመሪያ ደረጃ ማለት ነው። እና ውሽሚት ደግሞ ማለት ነው የጨነቀው እርጉዝ ያገባል አትሁኝብን ዝም ብለሽ። አንቺ በጣም ብዙ መንገዶችን ተራመድሽ፣ በጣም ብዙ ነገሮችን አደረግሽ ሩታን ለመጣል። ሩታ የሆነ ነገር ተብላ በእሷ ላይ ሰው እንዲዞርባት በጣም ብዙ ያልታገልሽው ነገር የለም። ነገር ግን ሩታ ንጹህና ንጹህ ከውሃ የጸዳች ሴት ሆና ነው ሁሌም የምትገኘው። ባለፈውም ራሱ አንቺ ራስሽን ደብቀሽ፣ አንቺ ሌባ ማለት ነው ራስሽን ደብቀሽ ሩታ እንድትታሰር ፈለግሽ። ነገር ግን ሩታ ንጹህ ነች። ከአንቺ ላይ የደረሰችው ነገር የለም። አየሽ፣ በምንም አይነት ነገር ልታሸንፊያት አትችይም ሄርሜላ። ዝም ብለሽ አትላላጪ፣ አትጋጋጪ። እኛስ ጠልተንሻል፣ ጠልተንሻል የኔ እናት። የምሬን ነው የምልሽ። ውሸታሞች እድሜ የላችሁም እናንተ። በቃ እድሜያችሁ ለሆነ ጊዜ ላይ ሰው አሽቃበጠላችሁ ምናምን ነገር። አሁን ግን የእናንተ ነገር እየተደረሰበት ስለሆነ ሴራችሁ እየተከሸፈባችሁ ስለሆነ ሄርሜላ ጥግሽን ይዘሽ አርፈሽ ተቀመጪ።